ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለት ዜማ ክርስቶስ ላንተማ። ይህም ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያርግ። ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሥራ ብቻ ሰብኮ መጽሐፍ የሚለውን አውርጦ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አድርጎ ሰው ጌታን ተቀብሎ በየ3 ወሩ ደህንነት አስተምሮ 300 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትናንትን አገልጋይ እንትና 10 ምናምን ዓመት ቡዳ መንፈስ የገባበት የእግዚአብሔር መንፈስ ከሆነ የተቀበልከውን ወንጌል መመስከር ነው ስራ። አለቀ። አይመለከትም። ተጠርተሃል። ምንድነው ክርስቲያን ስትሆን ምንድነው ጥሪ መስፈርቱ? ሸክም የከበደ እና ሸክምን ስላንከባለለ ጌታ ስለማውራት ነው። ለምስክርነት ተጠርታችሁ የሰው ጉድ ስታወሩ ዘመናችሁ ያሉቁ ሰዎች እከሌ እንዲያርጉ ሉተራን ቄስ እንትን ቅብጥርስ ምንንትር መካነ ኢየሱስ አጥሩ በሩ እንጨቱ አይመለከትም። ወንጌል ስበክ። አለቀ። የተቀበልከው እውነት ይሄ ነው። ኢየሱስ ክርስቶስ ብቻ ያድናል። ይሄንን በመመስከር ሰው የዘላለም ሕይወት ብቻ የሚያገኘው በዚህ ነው። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስዷል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል። ቁጭ ብሎ እዚህ አሜት ላይ ቡዳ መንፈስ የተመታ ይሁን። 130 ሚሊዮን ጴንጤ ዝም ብሎ ይሄን ቪዲዮ ሼር ማድረግ ጥሩ ተባረክ። 130 ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናውም ያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም። ወደ ትምህርቱ እንመለስና ያነሳቸው ነጥቦች አሉ። የመጀመሪያው ጴንጤ መካነ ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት ዓላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያውቅ ሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት፣ ገንዘብ የመሳሰሉት። ያ እንደሆነ ነው እንትን የሚለው ማለት ነው የሚያስታውቀው። ቀጥሎ ምን አለ? የሚጋጭበት ሐሳብ ማለት ነው፣ ወይም ይሄኛውን ሐሳብ እንዳልተረዳ የሚያሳየው ነገር የፔንቴኮስታልና የሉትራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ? 300 ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ። የመጀመሪያው የደህንነት ትምህርት የተማሩት በፔንቴኮስታል እሳቤ ነው ወይንስ ደግሞ በሉትራን ወይንስ በካልቪኒስቶች? በየትኛው እሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይንም ደግሞ የሚድኑት ቀድሞ የተወሰነላቸው ናቸው። ማመን ራሱ አትችልም። ቀድሞ ከተወሰነልህ ከዛን እንድታምን ጸጋውን ይሰጣል ምናምን ነገር ብሎ የሚያምኑ ናቸው። ኢየሱስም ለዓለም ሁሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉትራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ስጋና ደምም ሕይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንጤኮስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድርገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱን ተማሩ ነው የጴንጤኮስታልና የሉትራን ክርክር። ተውትና እንደው ምናምን አልክ። ምክንያቱም አንተ ትምህርት አታውቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቋል። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀዋለህ? የምትረዳው ነገር አለ? የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ፣ ህይወት የሚሰጥ ትምህርት እና ደግሞ በአንጻሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀ ትኖርበታለህ፣ ህይወት የማይሰጠውን ትገፋዋለህ። ጴንጤኮስታልና ሉትራኖች ጋር የተነሳው ሐሳብ ይህ ነበረ። ለማንበብ ሞክር ወዳጄ፣ ጩኸት እውቀት አይደለም። የሴቡ ፋንታሁን ባለቤት ግን ምን ነክቷት ነው? ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩ ጠይቃችኋለሁ። ይቺ ሴት በጣም አስገርማኛለች። በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር። ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመች። ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ
አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እናም በጣም ነው ደስ ያለኝ፣ ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ። የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ? ብዙ ጊዜ ተናግሬ ያውቃሉ። እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው። እጅግ አድርጌ አመሰግናለሁ። ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ከአኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሁን። አመሰግናለሁ። አስተውላችሁት ከሆነ አብዛኛውን ጊዜ ልክ በቃ ላይፋችንን ለመቀየር ወደ እግዚአብሔር ትንሽ ጠጋ ለማለት ስንሞክር ትንሽ ጥረት ስናሳይ በቃ ዘሞመንት ያንን ነገር ስናደርግ የሆነ የሚገፋን ከባድ ኃይል አለ የሚፈታተን በቃ ነገሮች ድብልቅልቃቸው ይወጣሉ ምናምን ኤቭሪቲንግ ተርንስ አፕሳይድ ዳውን። ይሄን ቪዲዮ የምሰራላችሁ የሆነ እኔ ኤክስፒሪየንስ ያደረጉት ነገር ስለሆነ ነው እንጂ ላይክ የሆነ የተለየ ነገር ለመስበክ ምናምን ነገር አይደለም። እና ፑሽ እንድታደረጉ የሆነ ያክል ተስፋ እንዲሰጣችሁ ምን ይባላል መሰላችሁ ወደ ጥፋት መንገድ እያንቀሸቀሸ የሚወስዳችሁ እና የዘላለም ሞትን የሚያስረክባችሁን መንገድ ስትራመዱት እያንዳንዱ እርምጃችሁ ጣፋጭ ነው የሚሆነው። ነገር ግን መጨረሻው ሲኦል ነው፣ የዘላለም ሞት ነውና ውጤቱ ደስ የሚል አይደለም። በተቃራኒ ደግሞ ወደ እግዚአብሔር መንግስት የሚያስጠጋችሁን እግዚአብሔርን የምታገኙበትን መንገድ የሚያመቻችላችሁና እናንተም ደግሞ ታላቅነታችሁን የምትጎናጸፉበትና ለውጥን የምታገኙበትን መንገድ ሀ ብላችሁ መራመድ ስትጀምሩ የዛኔ በቤታችሁ አይታችሁት የማታውቁትን ስቃይ መሰቃይ ትጀምራላችሁ። ታግላችሁ የማታውቁትን ትግል መታገል ትጀምራላችሁ ማለት ነው። ነገር ግን ውጤቱ የዘላለም ህይወት ነውና ደስ ይላል። ይሄ ነገር ባጭሩ ምንም ፕሩፍ ያደርግልናል ወይም ደግሞ ምንን ያረጋግጥልናል ማለት ነው። ሰይጣንም እግዚአብሔርም እንዳለ የሁለቱም ኃይል ኤግዚስት እንደሚያደርግ ማለት ነው። ከእግዚአብሔር ጋር ያላችሁ ቅርበትና ርቀት በህይወታችሁ የምታዩትን ፈተና ማነስና መብዛት ይወስነዋል። ሌላው የሚያረጋግጥልና ፕሩፍ የሚያደርግልን ነገር ምንድነው? እንግዲህ ወደ እግዚአብሔር ለመጠጋት ስትሞክሩና ህይወታችሁን እጥፍ አድርጋችሁ ወደተሻለ ነገር ለመጓዝ ስትሞክሩ የሆነ የሚጋፋችሁ የሚጋፈጣችሁ ወደኋላ የሚጎትታችሁ ነገር ካለ የዛኔ ትክክለኛው መንገድ የተጓዛችሁ እንደሆነ ታውቃላችሁ ማለት ነው። ማረጋገጫ ናቸዋል። ለምን ካላችሁ ምክንያቱም ከእግዚአብሔር ጋር ርቃችሁ ከነበረ ቅድም እንዳልኳችሁ አስተውሉ። እንግዲህ ከእግዚአብሔር ጋር ቅርብ ከነበራችሁ ያን ያክል ስትራግል አታዩ ትችላላችሁ። ርቃችሁ ከነበረ ግን የዛኔ ነፍሳችሁን የሚያጠፋውን ነገር እያደረጋችሁ ስለነበረ ሰይጣን ምንም አይላችሁም። ምክንያቱም ዴር ዱዊንግ ዋት አይ ዋንት ምናምን ብሎ ነው የሚያስበው አይደለ? ስለዚህ ሰይጣንም እናንተ የምትፈልጉትን ነገር እያደረጋችሁ ከነበረ ዝም ነው የሚላችሁ። ግን ዘሞመንት እናንተ የነፍሳችሁን ድህነት የምታገኙበትን ነገር ነፍሳችሁን የሚያድናትን ነገር ወደ እግዚአብሔር ለመጠጋት ስትሞክሩ ግን ያን ስትራግል ያበዛባችኋል። ስለዚህ ምን ታረጋግጥላችኋለች ማለት ነው? ትክክለኛው መንገድ የተጓዛችሁ ነው። ከእግዚአብሔር ጋር እርቄ ስለነበረ እንግዲህ ሩቅ ስለነበርኩኝ ለእግዚአብሔር አሁን መጾም መጸለይ መስገድ ስጀምር ስትራግሉን አበዛብኝ። ምክንያቱም ከዚህ ቤት ሳደርገው ያልነበረውን ነገር ያደረግኩት ነው። ትክክለኛው መንገድ ላይ ብላችሁ ታስባላችሁ ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ወደ እግዚአብሔር የምትጓዙበት መንገድ ሁሌ ስትራግል የበዛበት ስቃይ የበዛበት ነው ማለት አይደለም። አሁንም ልትገብላችሁ ከእግዚአብሔር ርቃችሁ ከነበረ ስትራግል ይበዛል ነው። ላይክ ውቅያኖሱ ከተናወጠ በኋላ ከዛ መናወጥና ከዛ ሱናሚ በኋላ ጸጥ ረጭ ያለ ፀሐይ ወጥታ ሰላምና ረፍት ያለበት ነገር እንደሚመጣ ማወቅ አለባችሁ። እግዚአብሔር የሚሰጣችሁ ያ ነው። ፈተናውን የሚያበዛባችሁ እንድትፈተኑ የሚያደርጋችሁ ነው። እግዚአብሔርም በራሱ ፈተና ያመጣባችኋል እናንተ እንድትማሩ የሚፈልገው ነገር ካለ ማለት ነው። ሰይጣኑም ደግሞ በራሱ መንገድ ይፈትናችኋል ማለት ነው። ነገር ግን ሰይጣን ሲፈትናችሁና እግዚአብሔር ሲፈትናችሁ የተለያየ ነው። ሰይጣን እናንተ በደንብ እንድትወድቁ እንድትሰበሩ አድርጎ ነው ፈተናውን የሚያመጣባችሁ። እግዚአብሔር የሚያመጣላችሁ ፈተና እናንተ የምትሻሻሉበትን ነገር ነው። ስለዚህ እሱንም መለየት ያስፈልጋል ማለት። ስለዚህ የእግዚአብሔር መንገድ ሁሌ ፈተና የበዛበት ስትራግል የበዛበት ስቃይ የበዛበት ነው ማለት አይደለም። ስለዚህ ዶንት ቢ ሰርፕራይዝድ ይህን ሁሉ ጊዜ ከእግዚአብሔር ርቃችሁ ምናምን አሁን ደግሞ ወደ እግዚአብሔር ለመጠጋት ስትሞክሩ ሰይጣን ያንን ፈተና ሲያመጣባችሁ ሰርፕራይዝ አትሁኑ። ምክንያቱም ሰይጣን ሲፈልገው የነበረውን ነገር እያረጋችሁ ቆይታችሁ አሁን ደግሞ ወደ እግዚአብሔር ለመጠጋት በአንድ ስትሞክሩ ይሄ አይሆንም ምንድን ነው የምትሉት ምናምን ብሎ ፈተናውን ያበዛባችኋል ማለት ነው። ገባችሁ? እንጂ ወደ እግዚአብሔር የምትጠጉት መጾም መጸለይ ምናምን ስትጸልዩ ሀሳብ መበታተን ምናምን ዛሬ ጸለያችሁ ነገ ለመጸለይ ከእንደገና በዝሙት መውደቅ ከእንደገና ደግሞ ኃጢአት ውስጥ መግባት ምናምን ነገር ምንድን ነው እንደዚህ ስትራግል ማድረገው ምናምን ብላችሁ አትደናገጡ። አንድ አካል ነው የሂደቱ አንድ አካል። ስለዚህ ጠንክሩ በርቱ። የለም እንደ ሞቲቬሽን ሊሆናችሁ ነው ማለት ነው። እኔም ስቲል ላይክ የዛ ፕሮሰስ ላይ ነው ያለሁት። ጀስት ኖቲስ ስላደረኩት ነው ፓተርኑ ኖቲስ ስላደረኩት እናንተም እንድታውቁት። ያው እንደምታውቁት እንግዲህ ትናንትና ነግሬያችሁ ነበረ የቅድስት አርሴማ ቤተክርስቲያን ተቃጥሏል። በዚህም ወደ ቦታው ሄዳለሁ ብያችሁ ነበረ። በዛው መሰረት እዛው ቦታ ነው ያለሁት። በቦታው ላይ የተመለከቱት ደግሞ ሁሉም ሰው አንገቱን ደፍቶ ነው ያለው፣ እያለቀሰ ነው ያለው። ሁሉም ሰው እየተማጸነ ነው ያለው። ሁኔታ እጅግ በጣም ሀዘን ያጠላበት ድባብ ነው ያለው። ይህንንም ሀዘን እንግዲህ ከነዚህ ምዕመናን ላይ ከቤተሰቦቻችን ላይ መሰብሰብና ማንሳት ይኖርብናል። ይህንን ለማድረግ ደግሞ እንግዲህ የእናንተን ርብርብ እንፈልጋለን። ቤተክርስቲያናችን ከእንደገና መገንባት አለብን። ስንገነባስ ደግሞ ድሮ ከነበረው ሁኔታ አብልጠን ነው መገንባት ያለብን።
አባቶቻችንን አግኝቻቸው ነበር፣ አናግሬያቸዋለሁ። እነሱም እንግዲህ አካውንት ሰጥተውኛል። የኢትዮጵያ ንግድ ባንክ አካውንት ነው። በቅድስቷ ቤተክርስቲያን በአርሴማ የተመዘገበ የአካውንት ነው ያላት የንግድ ባንክ። እሱን አካውንት እንግዲህ ከላይ ማስቀምጥላችሁ ይሆናል። በዚህ አካውንት የቻላችሁትን ነገር እንድታደርጉ፣ በተጨማሪ ደግሞ እዚህ ድረስ መታችሁ ቦታው ድረስ መታችሁ የሚያስፈልጉትን ነገሮች ለምሳሌ እንዳሸዋ የተለያዩ የኮንስትራክሽን ማቴሪያሎችን እንድታመጡ እንግዲህ ተጠይቃችኋል። ግን ደግሞ የማድረግ ግዴታ የእናንተ ግዴታ ነው። ስለዚህ ግዴታችሁን ተወጡ። ወይራ ሰፈር ወደምትገኘው ወደ ቅድስት አርሴማ በመምጣት እንግዲህ ሁኔታውን እንድትመለከቱና ባላችሁበት ሆናችሁ ደግሞ በዚህ አካውንት የቻላችሁትን ነገር እንድታደርጉና በፍጥነት በሳምንታት እድሜ ውስጥ ይህንን ቤተክርስቲያን እንድንገነባው ጠይቃችኋለሁ ማለት ነው። ብሩክ ነው። መልካም ቀን ይውላችሁ። ድንገት እያወራን እኮ ነው በጨዋታ ማለት ነው። እኔ ምልህ አለችኝ እንዴ ሳቁና ምን ነው አልኳት። ከዚህ ውስጥ ቆይ የሆነ ከበድ ያለ ህመም ምናምን ያውቃል አለች። እንዴ ማለት ማለት ምን አይነት ማለት የሆነ በቃ ለየት ያለ አሁን ለምሳሌ ኩላሊት አረብስ ምናምን አልኳት። እሺ ለምን እንደዚህ ጠይሽኝ አልኳት። አይ ሁሌ ስታወራ ጤና ይስጠኝና ምናምን ታበዛላለች። እንዴ እና ጤና ታዲያ ወሳኝ ነገር አይደል እንዴ? እንዴት ምናምን አይ ብዙ ጊዜ ስለ ጤና ሰው የሚጠይቀው ወይ ታሞ ይዳነ ወይ ብቻ ከጤና ጋር የተያዘ የሆነ የደረሰበት ሰው ነው ምናምን አለች። ምንድነው መሰላችሁ ይሄ የተለመደ ነገር ነው። የጤና ጉዳይ አይደለ? የጤናን ወሳኝነት በፖይንት ነገራችሁ። ይሄ ማለት እንድታስቡት ይሄ ጤና ይስጠን ወይም ደግሞ አመስገነን ስናስብ በምን አይነት መልኩ ማሰብ እንዳለብን ወይም ደግሞ በዚህ መልኩ ስናስበው ምን ያክል በቃ ወሳኝ ነገር እንደሆነ ልንገራችሁ። እሺ አሁን ለምሳሌ ከኔ ልጀምርሽ። በኔ አርጉላር ለምሳሌ እኔ ታመምኩ። መጀመሪያ እኔ ስታመም ማን ይታመማል? ቅርብ ያለ ሰው ስቲል ቶን ትችላለች፣ ብቻ አጠገብ ያለ ሰው። ትንሽ ሲከፋ ቤተሰብ፣ የኔ ቤተሰብ የሷ ቤተሰብ እያለ ይቀጥላል። ትንሽ ሲከፋ የሰፈር ሰውና የቅርብ ጓደኛሞች እና ዘመድ አዝመድ። አካሄዱን ጤና ሲታጣ ሊሆን የሚችለው ነው የምነግራችሁ። እያለ ወደ ምን ይደርሳል? ቤተሰቦቻችሁ የሰው ፊት ወደ ማየት። በእናንተ ምክንያት ይሁሉ ሰው ይታመማል። ይሁሉ ሰው ሲታመም የእናንተ ህመም እየባሰ ነው እንጂ እየዳነ አይደለም የሚመጣው። አስተዋይ ከሆናችሁ ምክንያቱም ያ ህመም በእናንተ ምክንያት ብዙ ሰው ብዙ ነገር ሁሉ እዚህ ያደርጋል። ገንዘብ፣ ጭንቀት፣ ብዙ ቦታ ላይ ብዙ ነገሮችን በሰላም አያሳልፍም። አሰባችሁት? ስለዚህ ይህ ሁሉ ነገር የሚያሳጣንን ነገር እንዴት እለት እለት በህይወታችን አጋጣሚ እየጠራ ነው እናሳልፍም? አሰባችሁት? ገንዘብ ብታጡ ሊፈጠር የሚችለው ነገር ምንድነው? በጣም ከፋ ከተባለ የቅርብ ሰው ያን ነገር ያውቃል። ከዛ ውጪ ከራሳችሁ ጋር እየተሟገታችሁ እያለቀሳችሁ ምን እያላችሁም ቢሆን ታሳልፉታላችሁ። ቁሳዊ ነገር ስታጡ ማለት ነው። ግን በጤና ማጣት ምክንያት በእናንተ ምክንያት የሚታመመውን ሰው አሰባችሁት? ማለት ምን ያክል ሌላ ዲፕሬሽን ውስጥ እንደምትገቡ እንጃ። ማለት የገለጽኩት ሁሉ አልመሰለኝም። ማለት በፈለኩት ልክ ማለት ነው። እና እባካችሁ ይልመድባችሁ። ይህም ያልፋል ተመስገን እንበል። የእውነት እኔ እንዲለምድብኝ ያልኩ ሁሌ እንደምታዩት ነው። ስቶሪም ላይ ባዮም ላይ አለ ማለት ተመስገን ማለት እና ለካ በዚህ ልክ እኔ ለምዶብኝ አፌ ላይ እለዋለሁ። ለካ አላወኩም። እግዚአብሔር ይመስገን። እና የጤናን ወሳኝነት ለማንኛውም ይህ ከመንገዴ ነው፣ ከህይወት መንገዴ ቻናላችን ከህይወት መንገዴ ላይ በህይወቴ ከማገኛቸው ነገሮች በህይወት አጋጣሚ እለት እለት ማወራውን ነገር ብቻ እኛ እንጠቀምበታለን ብዬ ማስበውን ነገር የምናወራበት ነው። ለማንኛውም ይሄም ያልፋል። ዛሬም ተመስገን። እናንተ ግን ስታስቡት ጤነኞች ናችሁ? ይህ ቪዲዮ የሚመለከተው ላይክ፣ ኮፒ፣ ሊንክ፣ ሼር ካላደረጋችሁ ኦርቶዶክሳውያን አይደላችሁም ወይ ደግሞ ክርስቲያኖች አይደላችሁም ለምትሉን ሰዎች ነው። እናንተ ግን ስታስቡት ጤነኞች ናችሁ? ምን ማለት ነው እንደዛ ማለት? አንድ ሰው ክርስቲያን አይደለም የሚባል የእናንተን ቪዲዮ ላይክ፣ ኮፒ፣ ሊንክ፣ ሼር
ባለማድረጉ ነው? የማይመስል ነገር ለምን ትናገራላችሁ? ከመጀመሩ ነው እንደዛ ብሎ እንደዛ አይነት ትምህርት የመጣው። ሌላ ደግሞ አላችሁ ድንጋይ እየተሸከማችሁ መሬት ላይ እየተንከባለላችሁ ይህንን ቪዲዮ ካሳለፋችሁ፣ ላይክ ካላደረጋችሁ፣ ሼር ካላደረጋችሁ የሚካኤል ወዳጅ አይደላችሁም፣ የገብርኤል ወዳጅ አይደላችሁም የምትሉ ለምንድን ነው ግን መልሳችሁ ቪዲዮን አይታችሁ ይሄ ነገር ልክ ነው ወይ ልክ አይደለም ወይ የማትሉት? ከየት የመጣ ትምህርት ነው? ለእናንተ ላይክ እና ሼር ለቀማ፣ አንዳንዴም ደግሞ ትናንሽ ብር ለምታገኙት ብላችሁ ያልሆነ ትምህርት ያልሆነ ነገር የሰውን ውስጡን ማስጨነቅ ምንድን ነው? አያውቅም እያላችሁ ሰውን ለምን እንደዚህ ታደርጋላችሁ? እንደዚህ አይነት ነገር መስተካከል አለበት። እግዚአብሔር ከሁላችንም ጋር